አምጮ ቸኩያለሁ። ምህሩ ጠፋብኝ እኮ። ሀብሉን ጣልሽው? ታውቆኝ ነበር። የእናቴ ማስታወሻ ዝኝ ብሰጥሽ ሸጥሽው አይደል? አልሸጥኩትም፣ ጠፍቶብኝ እኮ ነው። የት እንዳረኩት ረስቸው። ዝም በይ። በፊትም ባህሪሽን ያወቅኩ መስጠቴ። ኧረ ምህሩ፣ ወይኔ ጉዴ። ምህሩ ምን ሆነሽ ነው? ተወኝ እባክህ። ምንድነው ደግሞ ሻንጣው? ምን ነው ጩቤ? ግቢ። ምን ልታረጊ መጣሽ ደግሞ ሌባ? አንቺ ከመቼ ጀምሮ ነው እንደዚህ አይነት ስድብ ተሳዳቢ ሆንሽ? ተወኝ እባክህ። ለፕሮግራም የማየን ጌጥ ብሰጣት ማንነቷን አሳየችኝ። ይሄ ነው ጌጡ? አዎ ይሄ ነው። ኬት አገኘኸው? ባለፈው ቤት የመጣች ጊዜ እኮ ጥላው የሷ መስሎኝ አስቀምጬላት ነው። እጹብ ይቅርታ። በሉ በቃ እናንተ አውሩ፣ እኔ ልሂድ። ወይኔ የለችም በላት፣ ብድር ልትለኝ ነው። ምህሩ የለችም እንዴ? አው የለችም፣ አሁን ወጣች። እና ልጠብቃታ? አይ አሁን የወጣችው ትቆይብሻለች። መልእክት ካለ ለኔ ንገሪኝና እኔ እነግርልሻለሁ። አይ ብር ነበር የፈለኩት። በቃ እንደመጣው ንገራት እሺ። ደፋር አላልኩም? ብር ፈልጋ ነው የመጣችው። አይ ምሩ፣ ያኔ ኮስት ሰረቂ ሰው ሁሉ ችላ ሲልሽ እሷ ነበረች ያገዘችሽ። እና ቢሆንስ አንዱ ለታዋለችልኝ ብዬ ሱቅ ልዝጋ? ስልኬን ረሳው። ሰፈሩ ሁሉ መግቢያው እንዳይነን ነው። መግቢያው ጠፋብኝ። ወይኔ ይቅርታ በእናትሽ። አባንታ ስልኬን ሰበርከው። አይናየም እንዴ? ቆይ አንዴ እደውላለሁ። ይቅርታ ይኔት። ዝም በላ ደንባራ ደንበር እጹ ይሄን ያህል መለወጤን አላውቅም ነበር። ካሪም ነኝ። ሞቲር ሳኝ አንተ መች መጣ? አሁን ቤቱ እኮ ጠፍቶኝ። አንቺ ቆንጆ ነገረኛ ሆነሽ የለ እንዴ? ነገረኛነቱን ተው። እንዴት አወቀኝ? ደንባራ ደንብርብር። አንተ ነገር አረሳም። በልማታ ቤት እመጣለሁ። አንቺ ደንባራ ደንብርብር ቤቱን አታሳይኝም ወይ? የጎረቤት ልጅ ያደግክበትም ጠፋ። ና እሺ ላሳይህ። ና እንጂ ቶሎ ቶሎ ተከተለኝ። ደሞ እንዴት ነው ያማረባት። ነይ ቶሎ በይኝ። አረፈድክ እኮ። ቆይ ምን ነው በዚህ መልኩ መሄድ አስፈራኝ። ያን ሁሉ ተነጋግረን ካሁን በኋላ ማንም አያስቸግረንም። አትፍሪ እሺ። ወይኔ ወንድሜ በቃ ገደለኝ ዛሬ። አንቺ መጨረሻሽ የሆነ እስረኛ አይደለችም እኮ የፈለገችውን መምረጥ ትችላለች። ዝም በይ። ምንም ልክ ነው። ነይ አንቺ እንዴ ልቀቀኝ። እኔ ወንድምሽ እኮ ነኝ፣ ጠላትሽ አይደለሁም። አሁን ከሄድሽ ግን መቼም እንዳትመለሽ። ህይወቴን ሙሉ የምትሉኝን አድርጌያለሁ። አሁን ግን ህፃን ልጅ አይደለሁም። ማድረገውን አውቃለሁ። ስሚ አንድ እውነት ልንገርሽ፣ ጥሎሽ ሄደ። የዛን ጊዜ ግን ቤት አለኝ ብለሽ እዚህ እንዳትመጪ። ይዞ እንዴት ነሽ? ይዞ ዛሬ ምጋበዝ ቦታ። አረ ዛሬ ምን ተገኘ? ደሞዝ ተጨመረልኝ። ዛሬ ፈታ ነዋ። ዮኒ ፈታ ልንል እያሰብን ነው። አትቀላቀለን? አረማ መድኃኒት አልቆባት ብር ልጠይቃችሁ ነበር የመጣሁት። አሁን እኮ እኛ ታዲያ ብር የለንም። አይ በቃ ችግር የለውም፣ ሌላ ሰው ጠይቃለሁ። ምን ሆነሻል እጹብ? የመድኃኒት እየጠየቀሽ እንዴት የለኝም ትያለሽ? አሁን እኔ ልጋብዝሽ ስትይኝ አልነበር እንዴ? እና ብልስ ለመድኃኒት መች ተረፈኝ? አንቺ አምሻል እንዴ? ባለፈው ሲስተርሽ ታማ በመዋጮ አይደል እንዴ ታከመችው? ዮኒ ለዛሬችን እንካ፣ ነገ ደግሞ ደሞዝ ስለሚገባልኝ እንጨምርልሃለን። አረ ይዙ ይበቃል እኮ ዮኒ ይቅርታ፣ ሳገኝ እኮ የነበርኩበትን ችግር ረሳው። አረ ችግር የለውም። ቆይ ለማዘር ይሄንን እንጨምርላቸው። እንካ ለማዘር ይበቃል። እሱ ለተቸገሩ አባቶች አስገቢልኝ። እጹብ ምንሽ ነው የምትሄጂው? እንደ ቀልድ ሳምንት ብለሽ መተሽ እኮ ወር ሊሆንሽ ነው። ያው የመጣውበት ጉዳይ እኮ አላልቅ ብሎኝ ነው። ቆይ እንዴ እናቴ ደወለች። ሄሎምባ እንዴት ነሽ? በስመ ዝምድና ሳምንት ብላ መታው ወር ትቆያለች እንዴ? ያው ጥሩ ናቸው። የእህትሽ ልጆች አይደለም? ለማናቃት አክስታችን ብለን እኮ ተሸማቀቅን። ኤፍራታ ራሷን እየሰጠችኝ ነው። አረ ልብሴን ራሱ እኮ እያነሳች እየለበሰች አዛገችኝ። እስኪ ቀጣይ ሳምንት እመጣለሁ። እሺ ቻው በቃ። ሰው እንዴት አይደብረውም? አይን አውጣው ነች እኮ በእናት ይቅርታ፣ በዚህ ደረጃ ሸክም ይሆንኩ አልመሰለኝም ነበር። እንደዛ እኮ አይደለም። ያው የአዲስ አበባ ኑሮ ታውቂው አይደል? ይቅርታ አድርጉልኝ። ሄሎማ ምን ነገ እመጣለሁ። እሺ እንዲሁ ናፍቀሽኝ ነው። ወይኔ መጣ። ቶሎ ገብተሽ ነይ በእናትሽ። እሺ ቆይ እንዴት ነሽ ጹቤ? ወተት ስጭኝ እስቲ። እሺ ይዙ
እች ልጅ ግን ሳትወዳቀርም። ለምን እንደዚህ ያልሽ? ሁሌ ስንመጣ ፊቷ ይቀያየራል፣ ትርበተበታለች። አላየሃት? ቆይ ይዞ አግዝሻል። ተነሳንተ። ኧረ እኔ ምን አገባኝ? ልብሴ ይቆሻል። ኧረ ችግር የለውም እችለዋለሁ። ምን አለችን የመሰለች ልጅ በስነ ስርዓት ብታወራት። ምን ለኔ ተመኝተሻት ባልሆነ? ቆንጆ ጠንካራ ሴት አግኝተህ ነው? አይ ቦርሳዬን ረስተሁት። ሂድ እስቲ አምጣልኝ። ውይ አንቺ ደግሞ ይቅርታ፣ ቦርሳ ረስተን ነበር። አዎ ቆይ ይሄው ይዞ አንዴ ላናግርህ። ይኸውልሽ እናት፣ አንቺ በጣም ጠንካራና ጎበዝ ሴት ነሽ። እኔ ግን በዚህ ሰዓት ፍቅረኛ ኧረ እንደዛ አይደለም እኮ ለአባቶች በሰፈር ብር እያሰባሰብን ስለሆነ የአቅምህን እንድታገዝ ነበርኩ። በቃ ይኸው ጫማ እያሰርኩ ነው፣ እየወጣሁ ነው፣ ጠብቀኝ። ይዞ ቤት ውስጥ የምሰራው ነገር የለም እኮ ብር ያስፈልገኛል። ምን? ባለፈው ብር ከሰጠሁሽ 2 ሳምንት መች ሞላው እንዴ? የሰጠኝ ብር እኮ ዘይት በገዛበት የሚያልቅ ነው። ምሰጥሽን አብቃቅተሽ አትጠቀሚ። እኔ አይመለከተኝም፣ ብር የለኝም። እንዴ ነገ እንግዲህ ይመጣል እኮ ረስተኸው ነው? እኔ አላቅልሽም። ሁሌ ልወጣ ስል ትነጅሰኛለች። አንተ ያማል እንዴ? በሽተኛ ጫማዬን አቆሸሽው። ሲያስጠላ። ወይኔ ዛና፣ ወይኔ። ምን ነው ተመለስክ? ስወጣ ትነጅሽኛል አልኩሽ። አንቺ ነጅሽኝ። ያው ስልኬንም ዋሌቴንም ተሰረኩኝ። ዋሌትህን እኮ ረስተኸው ነው የወጣኸው። ምን? ይሄ አይደል? የአንቺ ሀቅ ስለሆነ ነው የተረፈው። ይቅርታ አድርጊልኝ እሺ። ችግር የለውም ይቅር ብዬሃለሁ። እንደው ሰላም እንድንሆን ከአንድ ላይ ለተቸገሩ አባቶች ብንረዳ። ወይኔ ምህረት፣ በዚህ ፀሐይ ታንከራትተኛለህ። ምሩ መኪና የተበላሽታ ገራጅ ገብታለች። ሄኖክ ደግሞ ሚስቴን ካላስተዋወቅኩ ብሎ እየጨቀጨቀኝ ነው። ምንም ነገር ቢሆን እኔ ምን አገባኝ ታዲያ? እኔ አይዞሽ፣ ቆይ እኔ ላንሳልሽ። እዚች ጋር ይሁን እንኪ። አይዞሽ። ምን ይሁን ከነው? አርፈ መንገድና ትሄድ። ባግዛት ምን ችግር አለ? ተበትኖባት አይደል እንዴ? ለሰው እንደዚህ ከምትሆን ምን አለበት ለኔ እንደዚህ ብትሆንልኝ። የኔ እህት ባልሽ ለማያውቀው ሰው እንዲከረዳ ላንቺ ማድረግ ጠልቶ አይመስለኝም። ስለ ባሌ ማንነት ነገር አያስፈልገኝም። አርፈሽ ድንችሽን ሰብስቢ። እናንተ ይቅርታ። እሺ ጭራሽ ይቅርታ፣ ቤት እንነጋገራለን። እንዴ ምን ትሰራለሽ? አየህ ፊት ሰጣት፣ ቤት ድረስ ተከትላን መጣች። ማን ነው እንዴ? ዮኒ መጣችሁ እንዴ? እንዴ እጹቤም አብራችሁ ነው የመጣችሁ? እሷን ነው እንዴ ልታስተዋውቀን የነበረው? ዮኒ ባለቤቴ እኮ እሷ እኮ ነች። እጹብ ማለት ነው። ግቡ ኑ። ይቅርታ እጹብ፣ ችኩል ሆኜ ነው። ችግር የለውም ሳታውቂ ነው እኮ ቢሆን